በውዳሴ ማርያም ትርጓሜ ውስጥ ማን ይኖራል? ሳሊለነ ቅድስትን ማን ብሏት ያድራል? ውዳሴ ማርያም ማን ደግሞ ያድራል? የእግዚአብሔር ድንኳን በሰዎች መካከል አለች። የተሰበሰቡባት ሁሉ ሞትና ጭንገፋ አይኖርባቸውም። የተሰበሰቡባት ሁሉ ሐዘንና ለቅሶ አይኖርባቸውም። የተሰበሰቡባት ሁሉ ሰቆቃና ስጋት አይኖርባቸውም። ከነዚህ ሁሉ መካከል ግን የማይከል አንስት ሁለንተናዋ ንጽሕት የሆነች እነዚህ ሁሉ ሞታቸው ሞትን ማቆም አልቻለም። ግን ሞትን የምታቆም እናት ሲኦልን ድል የሚያደርግ ጌታ የምትወልድ ድንግል ማርያም አዲሲቷ ድንኳን በሰዎች መካከል ተገኘች። ስሟ ለዘላለም የተመሰገነ። ስዕሏስ ዕውር ያበራል፣ ለምጻም ያነጻል። እዚህ ደብረ ብርሃን ሳንደርስ አሁን ስውሯ ማርያም ይህን ተአምር የማያውቅ የለም አይደል? ከግማሽ ሚሊዮን ሕዝብ በላይ መንገዱን ሞልቶ ያድራል። ምን ፈልጎ ይመስላችኋል? የስዕሏ ተአምር ተገልጦ ካንሰርን፣ የልብ ህመምን፣ የኩላሊት ፌለሪትን፣ ጉበትን፣ የፈረሰ ጉበትን ተረት እያደረገልን ነው እየፈወሰ። የማን? የድንግል ማርያም ስዕል። የእግዚአብሔር ድንኳን በሰዎች መካከል ናት። ድንግል ማርያም በእኛ መካከል ናት። ያንን ጌታ ድንግል ማርያም 9 ወር ከ5 ቀን በማይጸኗ ከትመዋለች። 9 ወር በማይጸኗ ይዘዋለች። 3 ዓመት ከ6 ወር በጀርባዋ ተሸክማ ተሰዳለች። 3 ዓመት ከ6 ወር ነው እመቤታችን የተሰደደችው። በዚህ ሁሉ ጉዞ ውስጥ በጀርባዋ ይዛ ተሰዳለች። የግብፅ እንግልት አሸዋውን ተቋቁማለች። ያ እግዚአብሔር በጀርባዋ አዝለዋለች። ሙሴ ገና ስላናገረው ብቻ ፊቱ እንደ ፀሐይ በርቶ ሰዎች ሊያዩት ያልተቻላቸው እሽሩሩ ብለዋለች። ጡቷን አጥብተዋለች። የድንግል ማርያም ክብር የሚተካከለው የለም። ስሟ ለዘላለም የተመሰገነ። የክርስቶስ እናት ወይ ሰረቀ ለነ እምኔኪ ፀሐይ ጽድቅ፣ ያለ ርኩሰት አምላክን ወለድሽልን። አማናዊው ፀሐይ ባንቺ በኩል ለኛ ወጣልን። በጨለማ ሁሉ የሚያበራ እውነተኛው ብርሃን ብርሃነ ጽድቅ ዘያበር ለኩሉ ሰብ ዘይመጽእ ውስተ ዓለም። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ሲመጣ እሱም የመጣው ክርስቶስ ኢየሱስ በማርያም ሰማይነት ተገለጠ። እነሆ አዲስ ሰማይና አዲስ ምድር እንድናይ እግዚአብሔር በውስጧ የምንኖርባትን የተዋህዶ ተስፋ የፍጥረቱ ሁሉ የምስራች ነጋሪ ድንግል ማርያም እናታችን የመልአክ ብስራት ሰምታ ይኩነኒ ብላ ሰማይና ምድር የማይችሉትን የምትችል ንጽሕት ሆና ተገኘች። ስሟ ለዘላለም የተመሰገነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜኑ ህዳጠ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፍዌ ሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል መልካሙን የምስራች የሐዲስ ኪዳኑን ብስራት የትውልዱን መልካም ዜና ለመመስከር በዚህ ሰዓት በእናንተ ፊት ለቆምኩት ለኔ መንፈስ ቅዱስ አንደበት ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡር አባታችን ሊቀ ኅሩያን ታረቀኝ አግማሴ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ አባቶች፣ መነኮሳት፣ ካህናት፣ ሊቃውንተ ቤተክርስቲያን፣ ወንድሞች፣ ዲያቆናት፣ መምህራን ወንጌል ሰባኪያን፣ ዘማሪያን፣ በዜማ ዕቃ የምታገለግሉ ወንድሞቻችን፣ በልዩ ልዩ አገልግሎት ይህንን ተወዳጅና ጸሎት ሰሚ ስለት ሰሚ ታቦት ቅዱስ መድኃኔዓለምን ለማገልገል ታጥቃችሁ ይህን ጉባኤ ያዘጋጃችሁ ወጣቶች፣ የቅዱስ ጊዮርጊስ አምሳያ የዘመኑ ሰማዕታት ምስክሮች ወንድሞቻችንና እህቶቻችን፣ የወንጌል ማዕድ ተዘርግቶ የቀረበላችሁን ጥሪ ሰምታችሁ በመቅደሱ በእግዚአብሔር ቤት ከሁሉ ነገር አስበልጣችሁ የተገኛችሁ ኦርቶዶክሳውያን ክርስቲያኖች፣ እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ? እንደምን ዋላችሁ? እንደምን ቆያችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ ሁሉን የሚለውጥ እሱ ግን የማይለወጥ የዕለት የዓመት የዘመናት ጌታ ስሙ ለዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በዚህ ዕለት መታሰቢያው የሆነ ሊቀ ሰማዕታት ቅዱስ ጊዮርጊስ
በረከቱ አማላጅነቱ በሁላችን ላይ ይደረብን። እግዚኦ መኑ ያሐድር ውስተ ጽላሎትከ፣ አቤቱ በድንኳንህ ማን ያድራል? ወመኑ ያጸልል ውስተ ደብረ መቅደስከ፣ በቅድስና መቅደስ ውስጥ ማን ይኖራል? ማን ይጠለላል? ማንስ ገብቶ ይኖራል? ዘይሐውር በንጹሕ ወይገብር ጽድቀ፣ በንጹሕና የሚሄድ እውነትንም የሚያደርግ ወዘይነብብ ጽድቀ በልቡ እውነትን የሚናገር ወዘኢጓህለወ በልሳኑ በአንደበቱ የማይሸነግል ወዘኢገብረ እኩየ ዲበ ቢጽሑ በባልንጀራው ላይ ክፉ ነገር የማያደርግ ወዘምኑን በቅድሜው እኩይ ኃጢአተኛ በፊቱ የተናቀ ዘያከብሮሙ ለፈራያነ እግዚአብሔር እግዚአብሔርን የሚፈሩትን የሚያከብር። ስለ ቃሉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደተባለው ጥቂት ደቂቃ ነው አብረን የምንቆየው። እንግዲህ አሁን ሰሞኑን ሰው እየታመመ ነው የሚባለው ህመም ያው ስሙ የተለመደ ይሁን እንጂ ትንሽ ሰውነት ላይ ጉዳት የሚያደርስ ስለሆነ ቴዲ አንድ ህዝብ ጠርተናል። ግድ የለህም ሌላ ጊዜ ልምጣላችሁ። አይ ግድ የለም መተህ 10 ደቂቃ ትናገራለህ አለኝ። እኔ ደግሞ ከቆምኩ እንደሆነ አላባራም። የእናንተ ጸሎት ይርዳኝና ትንሽ ለዛሬ ትንሽ አገልግዬ ሌላ ጊዜ ግን በሰፊው መጥቼ አገለግላችኋለሁ። ይሄ ቀበና መድኃኔዓለም በእውነት ከልጅነታችን ጀምሮ ኦልሞስት ከ20 ዓመት በላይ የምናውቀው ታቦት ነው። በጣም ትንሽ ቤት ውስጥ ኪራይ ቤት ውስጥ ሆነ ታቦቱ ብለው የዛሬው ብፁዕ አቡነ ሳሙኤል የያኔው አባ ተከስተ ብርሃን ትምህርት ቤት ኮሌጅ ተማሪ ሆነን ለኛ የነገሩንን አስታውሳለሁና ሄዱና አገልግሎት ያንን ታቦት። በጣም የሚገርመው የሰው ቤት ውስጥ ነው ያለው፣ ነገር ግን የእናንተን ቤት ይሞላል፣ ልጅነታችሁን ያሳድጋል፣ ወጣትነታችሁን ያድሳል ብሎ የነገሩንን አንረሳምና ዛሬ የዚህ አካባቢ አድባር ሆኖ ከፍ ብሎ በግርማ ሞገስ ሞልቶ እኔ እንደውም ከ10 ዓመት በፊት እዚህ ጎረቤት ነበርኩ። ትንሣኤን ልደትን ሌሊት መጥቼ ማስቀድሰው እዚህ ነበር እና በጣም ትንሹ መቅደስ ንቦቹ አሉ እንዲያው የሉም ማለት አው ትልቅ ሲሆንባቸው አናዳርስም ብለው ሄደው ነው እንጂ ያኔ ንቦች ነበሩ። እና በጣም ስለት ሰሚ ታቦት ነው። እጅግ በጣም 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 ግርማ ሞገስ ያለው ታቦት ነው። ብዙ ቅዱሳንን ደግሞ አቅፎ ይዟል። ያው ምንድነው ሀባሃሎ ገደላይት ጋቦ አንስርት ነውና መድኃኔዓለም ባለበት በዚያ ቅዱሳኑ ይሰበሰባሉና እንደው አገር ያላወቃቸውን ታቦቶች ያስተዋወቀ እነ ጻድቁ አቡነ እስትንፋሰ ክርስቶስን ያስተዋወቀ ቦታ ነውና ይሄ ቦታ በጣም ትልቅ ቦታ ነው። ይገርማቸዋል። ጠባብ ሆኖ ነው ግቢው፣ ግን የኛን ቤት የሚያሰፋ ትዳራችንን፣ ኑሯችንን፣ ዕውቀታችንን፣ ትምህርታችንን፣ አይምሯችንን፣ ፍላጎታችንን አስፍቶ ሞልቶ የሚሰጥ ታቦት ነው። እሱ መድኃኔዓለም ነው። ድሮም መድኃኔዓለም በአጭር ቁመት በጠባብ ደረት ነው የሚታወቀው፣ በሰፊ አይታወቅም። ነገር ግን በአጭር ቁመት በጠባብ ደረት ተገልጦ ሰፊውን ዓለም በደሙ ያዳረሰ አምላክ ነው። ክብርና ምስጋና ለስሙ ይሁን እና ስለዚህ ወደፊት በሰፊው መጥቻ ያገለግላቸዋለሁ። ለዛሬው አምላካችን እግዚአብሔር ከእናንተ ጋር በምንቆይበት ሰዓት ከሁላችን ጋር ይሁን። ለሁሉም ነገር ጊዜ ያለው ይላል ጠቢቡ ሰለሞን። ምላለው ለሁሉም በጊዜ ለኩሉ ጊዜ። ሰው አንዳንዴ ከጊዜ ጋር ይታገላል። ከጊዜ ጋር ይታገላል የሰው ልጅ። ጊዜን እኛ ልናልፍበት አንችልም፣ እሱ ራሱ ነው የሚያልፈው። በጊዜ ላይ ማለፍ አይቻልም፣ ጊዜን ማሳለፍ ይቻላል። ማንም ሰው ጊዜን አልፎት የሚሄድ የለም፣ በጊዜው ውስጥ ነው የሚሆነው። በዚች ዓለም ላይ እስካለን ድረስ በጊዜ ውስጥ ነው የምናልፈው። ጊዜን አልፈነው ልንሄድ አንችልም፣ ቆሞም አይጠብቀንም። እያንዳንዱ ጊዜ በህይወት ውስጥ ፍጹም ወዳጅነት የሌለው አካል ቢኖር ጊዜ ነው ይላሉ አባቶቻችን። ምንም ዛሬ ተኝታችኋል ብሎ አይጠብቃችሁም አይደለም። አረፍ ልበል ትንሽ ደክሞኛል ብለህ ቁጭ ስላልክ ጊዜው ቁጭ ይላል። አንተ ነህ የምታርፈው እንጂ ጊዜ ምን ይሆናል? ያልፋል። በጊዜ ላይ መራመድ አትችልም። በጊዜ ውስጥ ግን መኖር ይቻላል። እና ጊዜን ተጠቅሞ የሚመጡ ነገሮችን ቆማችሁ ሲያልፍ ተመልከቱት። ሁሉም ጊዜ የኔ ካልሆነ ደግሞ አትበሉ። በጊዜውም ያለ ጊዜውም ግን ጽኑ ነው የሚለው መጽሐፍ። አያችሁ፣ ጊዜን ማሳለፍ እንደማይቻል የሚናገረው የመጽሐፍ ቅዱስ ቃል በጊዜውም ያለ ጊዜውም ምን ሁን ይላል? ጽና ይላል። እና
ሁሉ ነገር የኛ እንዲሆን አንመኝ። እኛ ግን በጊዜው ውስጥ የእግዚአብሔር እንሆን። እኛ የእግዚአብሔር ከሆንን ክፉን ቶሎ ያሳልፈዋል። እኛ የዓለም ስንሆን ደግሞ ጊዜው በእኛ ላይ ይራመዳል። አሁን ያለንባት ምድር እንደው ጊዜውን ብናሳልፈው ደስ ይለናል። ሁሉም ሰው ከሰይጣን ጋር በደንብ ተስማምቷል። የዝና ፍለጋ ትንንሽ ልጆቻችን ራቁታቸውን መንገድ ላይ ቲክቶክ ለመስራት ርቃናቸውን ሲሄዱ ይታያል እና ቀልድ መስሎ ይታያል። ትልልቅ ጎልማሳ ሰዎች እየቀረጹ አብረው ይታያሉ። ይሄ ግን የሰይጣን አሰራር ነው። ሁሉም ነገር ሜዳ ላይ ወጥቷል። እንደው አንድ የመጨረሻውን የቀረው እሱም ተጀምሯል። እንደው የቲክቶክ እና የዩቲዩብ ፎርማት ስላልፈቀደላቸው ነው እንጂ ብልግናውን ሜዳ ላይ ይሰሩታል ብዬ ፈራለሁ። ዝነኛ ለመሆን ሰው ራሱን ጥሏል። ክርስቶስ ኢየሱስ ግን ያለው የሚወደኝ ራሱን ይካድ አለ። ከእግዚአብሔር ለመውጣት ያን ያህል ራስን መጣል አያስፈልግም ነበረ እና በጣም የሚያሳዝነው ይህንን ነውር የሚሰሩት ደግሞ አንገታቸው ላይ ክር ያሰሩ ልጆቻችን ናቸው። ተው የሚል ወላጅ የለም። ምናልባት ወላጆችም የሚያቀምሳቸው የሚያጎርሷቸው ስላጡ ልጆቹ ተንከባለውም ተራቁተውም የሚያመጡትን ገንዘብ አብረው ለመብላት አስበው ይሆናል። ግን መርዝ ነው፣ የሞት እንጀራ ነው፣ የገሃነመ እሳት ምግብ ነው። ክርስቲያን በክብሩ ጾሙን እኮ ያድራል። እልህ ምን ያስወጣል ይባል ነበር ድሮ። ምን ማለት እንደሆነ ታውቃላችሁ? ሰው ክብሩን ጠብቆ ነው የሚኖረው። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ለቃሉ የሚስማማ ተረት የሚያስቀምጥ ተገቢ እንኳን ቋንቋ ባይሆን እንኳን ከወለዱት ልጅ በላይ ቃሉ ይከበራል። አያችሁ፣ ቋንቋው ይሄ ነው እንጂ መቼም በልጅ መፍረር ተፈልጎ አይደለም። በዚህ ልክ በሚኖርባት ምድር ላይ ዛሬ በጣም ብዙ የሚያሳፍሩ ነገሮችን ገልጣችሁ ታያላችሁ። ይሄ ሰይጣን በደንብ እያለማመደን ነው። የሚገርማችሁ የምዕራቡ ዓለም የሉሲፈርን ተንኮል፣ የኢሉሚናቲን አሰራር፣ የጨለማውን ዓለም ጉዞ ምሁራኑ በጣም ስለነቁና ስላወቁ ማምለጫውን እያሰቡበት ይገኛሉ። አይታችሁ ከሆነ በርካታ ነጮች ከመስቀሉ ጋር ያላቸውን ውህደት እያጠናከሩ ነው። የጨለማው ዓለም አሰራር እንደወረራቸው ገብቷቸዋል። ጥቂቶችም ቢሆኑ ያ የተንሰራፋ በምሁራኑ ጥናት መደረግ ጀምሯል። የበረቱ የሃይማኖት አባቶችም ወደ አብያተ መቅደሶቻቸው መሄድ ጀምረዋል፣ ጠንክረዋል። በዚህ አይነት ዓለም እንዴት ብሎ ከዚህ ከጨለማው አሰራር እንደሚወጣ እየታገለ ባለበት ሰዓት ጨለማውን ሲያጋልጥ እኛ ኢትዮጵያውያን ሳናውቅ ወደ ጨለማው በሰልፍ እየገባን ነው። ወደ ዝሙቱ፣ ወደ ዘረኝነቱ፣ ራቁት ወደ መታየቱ፣ ነውር ወደ ማድረጉ፣ ቅዱሳት ስዕላት መረገጡ፣ መጥፋቱ፣ መስቀል መናቁ ምን ይመስላችኋል? ሃይማኖታቸውን ለማስፋፋት ነው? እናንተ የምታስቡት በዚያ ነው? አይደለም። የሚያመልኩት ክርስቶስ የተሰቀለበትን መስቀል መርገጥ ለምን አስፈለገ? ያዳናቸውን መድኃኒት የወለደችውን እናት መሳደብ ለምን አስፈለገ? ምራቅ መጥፋት ለምን አስፈለገ? መተቸት ለምን አስፈለገ? ነውርስ በክርስቶስ ላይ መናገር ለምን አስፈለገ? የሃይማኖት ተቋማት አይደሉም ይህን የሚያደርጉት፣ ሌላ ተቋማት ናቸው። ግን በሃይማኖት ሽፋን ውስጥ ነው ይሄ እየተከናወነ ያለው እንጂ የትኛውም ሃይማኖት ቢሆን ሌላውን በመንካት እንደማይጸደቅ መጽሐፋቸው እኮ ይነግራቸዋል። በፍጹም ሌላውን በመተቸት ይጸደቃል ብሎ የሚናገር አይኖርም። ግን እየተሰራ ያለው ስራ ሌላ ነው። ምን እንደሆነ ታውቃላችሁ? ጊዜ ያመጣቸው ናቸው። ጊዜው የጨለማ ጊዜ ስለሆነ ጌታችን ኢየሱስ ክርስቶስ ሊይዙት ነበር አይሁድ ይልና ጊዜው ግን ስላልደረሰ አልነኩትም ይላል እኮ ወንጌል። ከዚያ በመጨረሻ ሐሙስ ሊይዙት ሲመጡ በመካከላችሁ ስመላለስ ልትይዙኝ አልቻላችሁም ነበር፣ አሁን ግን ጊዜው የእናንተ ነው አይደል ያላቸው። የጨለማው ኃይል አሰራር ጊዜ አሁን ነው። እነሆ በዚያ ጊዜ ልትይዙኝ ፈቃዴ አልነበረም፣ አሁን ግን ጊዜው ነው፣ እንኩ እነሆ ያዙኝ አላቸው። የአምላክነቱ ኃይል እየገፈተራቸው በሱ ፈቃድ እጁን አስረው አምላካቸውን እየቀጠቀጡ ወሰዱት። ጊዜ ስለሆነ ጊዜ የሰጠው ክል ምን ይባላል? ድንጋይ ይሰብራል። ቀላል አይምሰላችሁ ይሄ ቋንቋ። አሁንም ጊዜ ነው። የጨለማውን አሰራር በልጆቻችሁ በወንድሞቻችሁ ስታዩ አልቅሱ። ይህን ጊዜ ለማሳለፍ የማልቀስ ጊዜ ነው፣ የማንባት ጊዜ ነው፣ በእግዚአብሔር ቤት የመሰብሰብ ጊዜ ነው፣ ወደ ውስጥ የመግባት ጊዜ ነው፣ ራስን የመለወጥ ጊዜ ነው እና መዝሙረኛው ዳዊት ሁሉ ነገር በጨለመበትና በተበላሸበት ሰዓት በእግዚአብሔር ድንኳን የሚያድረው ምን አይነት ሰው እንደሆነ ልክ ሰርቶ ማስተማር የጀመረበትን የመጽሐፍ ክፍል ነው የምንመለከተው። ማን ነው በድንኳኑ ውስጥ አቤቱ የሚያድረው ይላል። አቤቱ በድንኳንህ ማን ያድራል? በቅድስና ስፍራስ ማን ይቆማል? በእግዚአብሔር ድንኳን። የእግዚአብሔር ድንኳን ምንድን ነው? መጽሐፍ ቅዱሳችን በሰፊው የሚነግረን ይሄንን ነው። የእግዚአብሔር ድንኳን ይላል በሰዎች መካከል ናት ይላል። ራዕየ ዮሐንስ ምዕራፍ 21 ቁጥር 3 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። እነሆ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊትም የለም ይላል። ፊተኛው ሰማይና ፊተኛው ምድር፣ እቺ ምድር አልፋ እቺ ሰማይ አልፋ
የምትተካለች በተሐድሶ የምንኖርባት ምን ማለት ነው? እኛ የምንታደስባት ስለ ሃይማኖት አይደለም። ተሐድሶ የሚለው ቃል ግልጽ ነው አይደለ? እኛ ታድሰን ተለውጠን የምንኖርባት አዲሲቷ ሰማይና አዲሲቱ ምድር አለች። የፊተኛው አለፈች ይላል። የትኛዋ ናት ያለፈች? ይሄ የምንኖርበት ዓለም ያልፋል። ወንድሞች ይህችን ዓለም አትውደዱ፣ ዓለሙ ምኞቱን በውስጡም ያለው ሁሉ ያልፋል። ሰማይና ምድር ያልፋል። ሰማይ ወምድር ያልፍ ወቃሌ የሰ እያለፍ ጌታ ለደቀ መዛሙርቱ የነገራቸው ይህን ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህ አዲስ ሰማይና አዲስ ምድር አለች በቅጽበት ተለውጣ የምንኖርባት። ስለዚህ ያቺ ከተማ ደግሞ ቅድስቲቱ ኢየሩሳሌም ትባላለች። አዲስቱ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርዳየው አዲሲቷ ሰማይ አዲሲቷ ምድር ቅድስቲቱ ከተማ ኢየሩሳሌም ከሰማይ ወረደች ይላል። ታላቅ ድምፅም ከሰማይ ተሰማ፣ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ላይ ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑም የተቀመጠው እንዲህ አለ፣ እነሆ ሁሉን አዲስ አደርጋለሁ፣ ወናሁ እገብር ኩሎ ሐዲሰ። ክብርና ምስጋና ለስሙ ይሁን። እንግዲህ የእግዚአብሔር ድንኳን በሰዎች መካከል ናት። በሰዎች መካከል ናት አዲሲቷ ሰማይና አዲሲቷ ምድር። የትኛዋ ናት የእግዚአብሔር ድንኳን? በሰማይ ምድር ያለች የእግዚአብሔር መንግስት መገለጫ የሆነች ናት። በዚች መቅደስ ውስጥ ማን ነው የሚኖረው? ቤተክርስቲያንን በጣም የሚጠላት ዓለም በስቷል። ትልቋ የእግዚአብሔር ድንኳን ቤተክርስቲያን ናት። አንድም የእግዚአብሔር ድንኳን እመቤታችን ቅድስት ድንግል ማርያም ናት። የደብተራ ኦሪት ምሳሌ የአዲስ ኪዳኗ ድንኳን፣ የማትፈርሰዋ መቅደስ፣ መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸንን የተባለች የማትሰበር የሃይማኖት በትር፣ የማትፈርስ የእግዚአብሔር መቅደስ ድንኳኗ ሃይመተ አብርሃም የተባለች ተናግዶቱ ለአብርሃም ብሎ አባ ሕርያቆስ የመሰከረላት ሥላሴ በውስጧ ያደሩባት እግዚአብሔር ገብቶ የሕዝቦቹን እንባ የሚያብስባት አማናዊቷ ድንኳን። ከዚህ በኋላ ጭንገፋና ሞት አይኖርም። ከዚህ በኋላ ሲኦልና ገሃነም አቅም አይኖራቸውም። የተጠሩባትና የተሰበሰቡባት ይኖራሉ። እነሆ ሁሉን አዲስ የማደርግባት ድንኳን ይህች ናት ብላ የአዲስ ኪዳኗ ኪሩቤል ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ በዚህ ድንኳን ውስጥ ማን ያድራል? በውዳሴ ማርያም ትርጓሜ ውስጥ ማን ይኖራል? ሳሊለነ ቅድስትን ማን ብሏት ያድራል? ውዳሴ ማርያም ማን ደግሞ ያድራል? የእግዚአብሔር ድንኳን በሰዎች መካከል አለች። የተሰበሰቡባት ሁሉ ሞትና ጭንገፋ አይኖርባቸውም። የተሰበሰቡባት ሁሉ ሐዘንና ለቅሶ አይኖርባቸውም። የተሰበሰቡባት ሁሉ ሰቆቃና ስጋት አይኖርባቸውም። የእግዚአብሔር ድንኳን በሰዎች መካከል ናት። ከድንኳኑ ውጪ ራቁትነት አለ፣ በድንኳን ውስጥ ግን ጸጋ እግዚአብሔር አለ። ከድንኳኑ ውጪ የሞትና የሐዘን ልቅሶ ይሰማል፣ በድንኳኑ ውስጥ ግን ደስታና ዝማሬ ብቻ ይኖራል። እነሆ እግዚአብሔር አዲሲቷ ሰማይና አዲሲቷ ምድር ስትወርዳየው ከዚያ በኋላ ታላቅ ድምፅ ተሰማ፣ የእግዚአብሔር ድንኳን በሰዎች መካከል ናት። በውስጧ የሚኖሩ ይድናሉ ማለት ነው። ስለዚህ ክርስቲያን በዚህ ዓለም ላይ ሲኖር በባህር ላይ ያለ መርከብን ይመስላል። መርከቧ የምትሰጥመው ውሃ ውስጧ ሲገባ ነው። በድንኳኒቱ ውስጥ ዓለማዊነት አይገባም። ክፉ ሐሳብ የገባ ቀን ድንኳኗ ምን ትሆናለች? በየትኛውም ካስማ እንኳን ብትጠብቅ ማረግረጉ አይቀርም። ድንኳን በምንም ቢወጠር መነቃነቁ አይቀርም። አሁን ቤተክርስቲያን ስትነቃነቅ ታያላችሁ፣ ግን አትሰጥምም። ማን ስለያዛት? መሰረቷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። ጉልላቷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። አንዷ ምሰሷ ማን ስለሆነ? ክርስቶስ ኢየሱስ ስለሆነ። ክብርና ምስጋና ለስሙ ይሁን። ስለዚህ በዚህ ድንኳን ውስጥ ማን ነው የሚያድረው ነው? ክርስቲያን ቤተክርስቲያን ስለተመላለሰ በውስጡ አለ ማለት አይቻልም። በመርከቧ ውስጥ ብዙ ነፍሳት ነበሩ። እባብም ነበረ፣ ጊንጥም ነበረ የኖህ መርከብ ውስጥ። በዚያ ውስጥ ግን በፍጥረታት መካከል በፍጹም ትህትና ተልእኳን የፈጸመች ርግብ ናት። አያችሁ? ምክንያቱም ክርስትና እንደ ርግብ የዋህ ፍጹም ንጹሕ ሆኖ የሚገኙበት ህይወት ነው። ክፉውን ዘመን ለማለፍ በእግዚአብሔር ቤት ውስጥ በራችንን ዘግተን የምንቀመጥበት ጊዜ አሁን ነው። የእግዚአብሔር ድንኳን ከሰማይ ወርዳለች። ከዚህ በኋላ በመካከላችሁ ናት። በሰዎች መካከል የእግዚአብሔር ድንኳን የቅድስናው ምንጭ የሆነ እግዚአብሔር ጸሎትን የሚሰማባት ታሪካችን የሚቀየርባት ጊዜው የማምለጥ ጊዜ ነው። ጊዜን አሳልፉት እንጂ ልታልፉት አትችሉም። ማንም ሰው ከጊዜ በላይ ሆኖ ማለፍ አይችልም። ጊዜን ግን ማሳለፍ ይቻላል።
ክፉን ዘመን ለማሳለፍ በእግዚአብሔር ቃል ውስጥ ራስን መሸጎጥ ያስፈልጋል። ሕዝቤ ሆይና ወደ ቤትህ ግባ ይልና ቁጣህንም በኋላ ዝጋ። ቁጣ እስኪያልቅ ድረስ ደጅህን በኋላ ዝጋ። ቁጣ እስኪያልፍ ድረስ ጥቂት ጊዜ ምን በል ይላል? ተሸሸግ። መቼም ይቺ የኮሮና ጥቅስ ሆና ነበረ። የተሳሳተ ጥቅስ ነው። ሰው ወደ ቤቱ እንዲገባ ሕዝቤ ወደ ቤት ግባ። ወደ ቤት ግባ የተባለው የክርስቲያኖች ቤት ቤተክርስቲያን ናት። መከራ ሲመጣ በሮንግ ወይ ተተርጉሞ ወደ ቤት ግባ ይህን ጥቅስ የማይናገረው አልነበረም። የኮሮና ሰሞን ቤታችን ለመቀመጥ ብለን ነው ያን ያደረግነው እንጂ ወደ ቤት ግባ የሚለው ቃል ወደ እግዚአብሔር ቤት ግባ ነው። የክርስቲያኖች ቤት የቱ ነው ንገሩኝ? የቱ ነው የክርስቲያኖች ቤት? ቤተክርስቲያን ናት። ተዋህዶ በክርስቲያኖች ልብ ያለች ማንም የማያፈርሳት ክርስትናው። ይህን መቅደስ ምናልባት ዓለማውያን ሊያፈርሱት ይችላሉ። ውስጣችን ያለችው አማናዊቷ መቅደስ እቺ ገብተን እግዚአብሔርን ስናገኝባት ውስጣችን የሚኖረው አማናዊቷ መቅደስ በልባችን ያለችው መቅደስ የተተከለችው ድንኳን የእግዚአብሔር ክብርና ከፍታ በሰው ሊፈርስ ይችላል? ንገሩኝ እስቲ። ክርስትና እንደዚህ ነው። መንፈሳዊነት በኮሪደር ልማት አይፈርስም፣ በመልሶ ማልማት አይነሳም። ማንም ሰው ተዋህዶነትን ከኛ ላይ አያነሳውም። እኛ ግን በራሳችን ፍላጎት እናወጣውና ባዶ እንሆናለን። ስለዚህ እዛ ውስጥ ስለማደር ነው የሚነገረው። ይቺ መቅደስ ሰማይ የምንገባበት በምድር ላይ ያለች የእግዚአብሔር መንግስት መገለጫ ናት። እዚህ ውስጥ ሆነን እኛ የእግዚአብሔር መቅደስ ሆነን እንሰራለን። የማንፈርስ መቅደሶች ማለት ነው። በአማናዊቷ በእግዚአብሔር ድንኳን ውስጥ የምናደር የእግዚአብሔር መቅደሶች። በድንኳን ውስጥ ማን ያድራል? ለእግዚአብሔር መቅደስነት ራሱን ያዘጋጀ የእግዚአብሔር ድንኳን በሰዎች መካከል ማደሪያው። የእግዚአብሔር ድንኳን ማለት ማደሪያዎቹ ማለት ነው። የእግዚአብሔር ማደሪያዎች። ከቤተ መቅደሱ ደግሞ አልፈን እመቤታችን የእግዚአብሔር ማደሪያ ናት። ቅዱስ መስቀሉ የእግዚአብሔር ማደሪያ ነው። ወረከብናሁ ውስተ ኦመ ገዳም ይላል። ንበውእ እንከሰ ውስተ አብያቲሁ ለእግዚአብሔር። እነሆ በዱር ውስጥ አገኘ ነው። ተዘከሮ እግዚአብሔር ለዳዊት ወለኩሉ የዋሃቱ ማለት አቤቱ የዳዊትን ገርነቱን አስብ፣ ተዘከሮ አስብ ይላል። በከመ መሐለ ለያዕቆብ ወበፃ በከመ መሐለ ለእስራኤል ወበፃ ለአምላከ ያዕቆብ። ለእስራኤል እንደተናገረ ለያዕቆብም አምላክ እንደተሳለ ወደ ቤቴ ጣራ ስር አልገባም፣ ወደ አልጋዬ መኝታም አልሄድም፣ ለዓይኖቼም እንቅልፍን ለሽፋሽፍቶቼም መከደንን አልፈቅድም። እስከ መቼ? እስከ እረክብ መካኖ ለእግዚአብሔር። ያቺ የተቀደሰችዋ ከሰማይ የምትወርደዋ የእግዚአብሔርን ድንኳን እስከማይ፣ በምድር ላይ ያለችዋን ሰማይ እስከማይ ድረስ ወደ መኝታዬ አልገባም አለ። ለእግዚአብሔር ቤት ለያዕቆብ አምላክ ማደሪያ እስከማገኝ ድረስ ይልና አንተ ወታቦተ መቅደስከ ካህናቲከ ይለብሱ ጽድቀ። አንተና የመቅደስህ ታቦት ካህናትን ጽድቅን ይልበሱ። አንተ ይላል እግዚአብሔርን የመቅደስህ ታቦት በምድር ላይ የሚገለጥባት ታቦት አማናዊቷ የእግዚአብሔር የመቅደሱ ታቦት ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ካህናትህ ጽድቅን ይልበሱ ይልና ናሁ ሰማዕናሁ በኤፍራታ፣ እነሆ የናፈቅነውን የእግዚአብሔርን ድንኳን ለማየት በኤፍራታ ሰማነው፣ በዱር ውስጥ አገኘነው አለ። ዱር ጫካ ነው። ዱር ምድርም ይሆናል። በሰዎች መካከል እግዚአብሔር ማደሪያ ተገኘ። የእግዚአብሔር ድንኳን በሰዎች መካከል ናት። ከረከሰውና ከቆሸሸው ዓለም መካከል በዱር ውስጥ እግዚአብሔር ተገኘ። ከጫካዎች መካከል አንድ ተክል ተገኘ። የሰው ልጆች በዚህ ምድር ላይ ሲኖር አፈር ናቸው። ሰው አፈር ነው። ተዘከር እግዚኦ ከመ መሬት ነህነ፣ ምድር ይላታል። እመቤታችንንም ምድር ይላታል። ወይ ቤላ ለምድር ዘነሳይኩ ምኔኪ በሰላም አቅረብኩለኪ፣ እነሆ ከአንቺ የነሳሁትን በሰላም አቀረብኩልሽ ይላታል። ምድር ይላታል እመቤታችንን። ለእናቱ ነው። እመቤታችን ሰው አፈር ነው፣ እሷም አፈር ነች። ግን ከአፈሮች መካከል እምጽቡር ጽሩ የገብራ ንጽሕቷን ሰራት ይላል ሃይማኖተ አበው ላይ ያለ አንድ ሊቅ። ስለዚህ እመቤታችን ከአፈር መካከል ናት። ግን ምንድን ነች? ዕንቁ ነች። ዕንቁ አፈር ነው፣ ከአፈር መካከል ይገኛል። ዕንቁ ለብቻ የለም በ22ቱ ስነ ፍጥረታት ውስጥ። አፈር ሲፈጠር እነ ወርቅና አልማዝ እና ዕንቁ አብረው ተፈጥረዋል። ግን የአፈርነት ጠባይ የላቸውም። ስለዚህ በሰዎች መካከል ቅዱሳን ጻድቃን ይኖራሉ፣ ራሳቸውን የጠበቁ በኦሪቱም ውስጥ ሆነው የአዳም በደል ሳይለያቸው መርገም እየጠበቃቸው ነገር ግን ለእግዚአብሔር ያዘነበሉ አሉ። እነ ሄኖክ አካሄዳቸውን ከእግዚአብሔር ጋር ያደረጉ፣ እነ ኖህ መርከብ የሰሩ አሉ። እነ አብርሃም የሚታይ የሚዳሰስ ነገር በሌለበት ዘመን እግዚአብሔርን ፈልገው ያገኙ፣ እነ ይስሐቅ አሉ። በማጅራቴ ይረዳኝ ብለው የተስፋ ልጅ ምሳሌ የሆኑ እነ ያዕቆብ አሉ። ለመንፈሳዊ ነገር የተጉ ለብኩርና የታገሉ እነ ዮሴፍ አሉ። በግብፅ ምድር እስራኤላውያን ሆነው የኖሩ ህዝቦቻቸው ከባርነት ነፃ ለማውጣት የታገሉ እነ ሙሴ አሉ። ከግብፅ ባርነት ህዝቡን እየመሩ ነፃ ያወጡ እነ አሮን አሉ።
የቤተ መቅደሱን አገልግሎት ለትውልድ ያስተላለፉ ነቢያት ሌሎችም አሉ። እነ ኢያሱ በገባውን ፀሐይ ያቆሙ ለእስራኤል ርስትን ያከፋፈሉ ተፈጥሮን ያገዱ ፀሐይን አትግቢ ያሉ ማንም ሊያደርገው የማይችለውን ነገር ያደረጉ እግዚአብሔር በእነሱ ላይ ተአምራት እንዲሰራ የእግዚአብሔር ማደሪያ የሆኑ ብዙ ደጋግ ቅዱሳን አባቶቻችን አሉ። ከነዚህ ሁሉ መካከል ግን የማይከላ አንስት ሁለንተናዋ ንጽሕት የሆነች እነዚህ ሁሉ ሞታቸው ሞትን ማቆም አልቻለም። ግን ሞትን የምታቆም እናት ሲኦልን ድል የሚያደርግ ጌታ የምትወልድ ድንግል ማርያም አዲሲቷ ድንኳን በሰዎች መካከል ተገኘች። ስሟ ለዘላለም የተመሰገነ ይሁን። እሷ ዕንቁ ናት። የአፈር ጸባይ ጽሉምነት፣ ቆሪርነት ይላሉ አባቶቻችን። አፈር ቀዝቃዛ ነው፣ ጨለማ ነው፣ አያንጸባርቅም። ዕንቁስ በጨለማ ያበራል። ድንግል በጨለማ የምታበራ ብርሃን ናት። የእግዚአብሔር ድንኳን መኑ ይእቲ ዛቲ እንተ ትሄውዝ ከመ ጎህ ወብሪት ከመ ፀሐይ ወሰናይት ከመ ወር ሁረታት የያዘ ምስት መደንግስት ከመ ስርዓት ይላታል። እቺ ማናት? ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ከፀሐይ የደመቀች ከጨረቃ የተዋበች እቺ ማናት? በብርሃን የተሞላች እንደ ማለዳ ብርሃን የምትጎበኝ ይህቺ ማናት? ሁረታት የያዘ ምስጢር መደንግስት ከመ ስርዓት ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይህቺ ማናት ይላታል። ኩለንታኪ ሰናይትን ተሃበየ አልብኪ ዘው ነውር ወይ ምንትን ይበላለኪ ሁለንተናሽ ውብ ነው ነውር የለብሽም ብሎ የተናገረላት በጨለማ የምታበራዋ ዕንቁ ሊባኖስ ተራራ ላይ ተወልዳ ለዓለም ሁሉ ብርሃን የሚሆነውን ክርስቶስ ፀሐይን ለመውለድ ዓለምን የሞላች ሰማይ የሆነች ድንግል እናታችን እርሷ ናት። ኮንኪ ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርኩስ በምድር ላይ ያለች ሁለተኛዋ ሰማይ ሆንሽ ይላታል አባ ኤፍሬም ሶርያዊ። የአምላካችን የክርስቶስ እናት ወይ ሰረቀ ለነ እምኔኪ ፀሐይ ጽድቅ ያለ ርኩሰት አምላክን ወለድሽልን። አማናዊው ፀሐይ ባንቺ በኩል ለኛ ወጣልን። በጨለማ ሁሉ የሚያበራ እውነተኛው ብርሃን ብርሃነ ጽድቅ ዘያበር ለኩሉ ሰብ ዘይመጽእ ውስተ ዓለም ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ሲመጣ እሱም የመጣው ክርስቶስ ኢየሱስ በማርያም ሰማይነት ተገለጠ። እነሆ አዲስ ሰማይና አዲስ ምድር እንድናይ እግዚአብሔር በውስጧ የምንኖርባትን የተዋህዶ ተስፋ የፍጥረቱ ሁሉ የምስራች ነጋሪ ድንግል ማርያም እናታችን የመልአክ ብስራት ሰምታ ይኩነኒ ብላ ሰማይና ምድር የማይችሉትን የምትችል ንጽሕት ሆና ተገኘች። ስሟ ለዘላለም የተመሰገነ ይሁን። የእግዚአብሔር ድንኳን እሷ ናት። ማን ያድራል በዚህ ድንኳን? ማን ይኖራል እመቤታችንን እያከበረ? አማናዊቷ መቅደስ እሷ ናት። የማትፈርሰዋ መቅደስ በማኅፀኗ 9 ወር ከ5 ቀን ከተመባት። በቤተልሔም የተወለደው ሕፃን 30 ዓመት ከእርሷ ጋር ኖረ። አሁን ለዓለም ሁሉ እንጀራ ሆኖ በመስቀል ላይ ሊውል የሕይወት እንጀራ ክርስቶስ በእንጀራ ቤት በቤተልሔም የወለደችው እናቱ ባለችበት መስቀሉን ገለጠልን። ሌላው ማደሪያው ይሄ ነው። በዱር ውስጥ አገኘ ነው። በጫካ መካከል በብዙ ዛፎች መካከል የጫካውን ንጉሥ የዛፎችን ንጉሥ መስቀለ ክርስቶስን አገኘ ነው። የክርስቶስ መስቀል የመስቀሎች ሁሉ ንጉሥ ነው። ክብርና ምስጋና ለአምላካችን ይሁን። የክርስቶስ ደም የተንጠባጠበበት ብዙ ዛፎች አሉ። ሳጥን መንበር የሆኑ ዛፎች አሉ። መርከብ ጀልባ የሆኑ ዛፎች አሉ። ለልዩ ልዩ አገልግሎት የዋሉ ዛፎች በርካቶች ናቸው። የሕይወት እንጀራ የበሰለበት የቀረበበት ብቸኛው ተክል ግን ምንድን ነው? ዕፀ መስቀል ነው። ለዕፀ መስቀል ይህ ከመተናገርነ ቅድመ እስመ መልአሌሁ አንጠብጠበ ደመ ስለ መስቀሉ እንደተናገርነው አስቀድመን በላዩ ላይ ደም አንጠብጥቦበታልና ቃል ኢሃማሚ በባህርየ ሥጋ ዘሐመ የማይታመመው ቃል በባህሪው የታመመበት በሥጋ ባህሪ የታመመበት ሕይወት የሰጠን ያገኘንበት ማደሪያው እርሱ ነው። ይህንን ሁሉ መጨረሻ ላይ ቤት አድርጎ ሰጠን። ድንግል ማርያምን መሶበ ወርቅ አድርጎ ራሱን የመስቀሉ ባለቤት ሆኖ በመስቀሉ ተተክሎ በቤተ ክርስቲያን ጉልላት ላይ ውሎ መሶበ ወርቋ ከመስቀሉ ጋር መስቀሉን ስናይ የመስቀሉን ባለቤት ክርስቶስ ኢየሱስን እናስበዋለን። መሶበ ወርቁን ስናይ የሕይወት እንጀራ የተገለጠባት የሕይወት እንጀራ የተገኘባት የወርቅ መሶብ ድንግል ማርያምን እናገኛታለን። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መና በውስጧ መና ያለባት። ምን አይነት መና? ህቡዕ ኅብስት የተሰወረ መና ያለባት። እርሱ መና ከየት የመጣ ነው? ዘወረደም ሰማያት ወሀበ ሕይወት ለኩሉ ዓለም ከሰማይ መጥቶ ለዓለም ሁሉ የሕይወት እንጀራ ሊሆን በድንግል ማርያም መሶብነት ክርስቶስ ኢየሱስ የሕይወት እንጀራ ሆኖ ተገለጠ። የእንጀራ መሶባችን ድንግል ማርያም ናት። የእንጀራ ቤታችን ማርያም ናት። ይሄንን እንጀራ የምንበላው መስቀል ላይ ነው። ስሙ ለዘላለም የተመሰገነ ይሁን። ሐሙስ ዕለት ማታ ለዓርብ ሊያዝ ሲል ይሄንን እንጀራ ብሉ አላቸው። የአዲስ ኪዳን ደሜ ነው፣ ይሄን ደሜን ጠጡ። ይሄ እንጀራ ስለእናንተ የሚቆረሰው ነው፣ ተመገቡ ብሎ ሰጣችሁ። መስቀልና እመቤታችንን ምን አድርጎ ሰጠን? የእንጀራ ቤቱ አደረገልን። ስለዚህ ንስግድ ለመስቀል ወለማርያም ድንግል። ይህ ሳምንት በሙሉ መስቀሉ የሚታሰበው ከእመቤታችን ጋር ነው።
የክርስቶስን የማዳን ሥራ ከቤተልሔም እስከ ቀራንዮ እነዚህን ሁለት ፍጥረታት ሳንጠራቸው አናልፍም። ምክንያቱም ሊሰቀል የተወለደው እርሱ ነው። በግርግም ተኝቶ መስቀል በፊቱ ይሄዳል ይላል ወንጌል አይደል? ክርስቶስ ኢየሱስ እያስተማረ ወደ ኢየሩሳሌምም ይሄድ ጀመር ይልና መስቀል በፊቱ ይሄዳል። ምን በፊቱ ይሄዳል? መስቀል። ልብ አድርጉ። መሰቀል፣ መከራ መቀበል፣ ለፍጥረቱ ሁሉ መሞት በፊቱ ይሄዳል። ይሄ ሁሉ ትልቅ ተአምር ሊገለጥ ትልቁ ድንኳን ሊጣል የአዲስ ኪዳን ምዕመናን ሊሰበሰቡበት መስቀል ላይ ክርስቶስ ዋለ። አነ ውእቱ ውስተ ሕይወት ዘወረደም ሰማያት፣ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። የሚበላኝ ዘበልዐ ሥጋዬ ወሰትየ ደምየ በሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለዋል። ይሄ መሰረት የጣለ የክርስትናችን መንገድ መጥቶ የእግዚአብሔርን ድንኳን በምድር ላይ በደንብ አድርጎ ሰራት። በዚያች ድንኳን ውስጥ ሕይወት ተዘራ። ውዳሴ ማርያም ይደገማል። የመስቀሉ ክብር ይገለጣል። የመስቀሉ ባለቤት ሥጋው ይቆረሳል፣ ደሙ ይቀዳል፣ ይጠጣል። ያ በግ ይመጣል። በዚያ ሁል ቀን ይታረዳል። የበጉ ሰርግ ሁሉ ተሰብስበው የሚመገቡበት ስፍራ ያለው በቤተ መቅደሱ ነው። በመስቀሉ ይከብራል። በቤተልሔም የተወለደው በስመ አብ ወወልድ ወመንፈስ ቅዱስ ብለው ይለውጡታል። በግ ይምጣ ንርአዮ በአይን ወንጥበው ባይዳው፣ በጉ ይምጣ በአይናችን እንየው በእጆቻችን እንረደው ይላል። እናርደው ዘንድ ይላል። ካህኑ እኮ ነው። ይደመር ሥጋው ምስለ ዝንቱ ህብስት፣ በዚህ ህብስት ላይ ሥጋው አንድ ይሁን ይለወጥ ሲል ነው። ወደሙኒ ይትቃው ምስለ ዝንቱ ጽዋ፣ ደሙን በዚህ ጽዋ ላይ ይቀዳ ይላል። እነሆ የእግዚአብሔር ድንኳን በሰዎች መካከል ናት። የሕይወት እንጀራ የሚበላባት፣ የሕይወት መጠጥ የሚጠጣባት ከድንግል የተገኘ መድኃኒት ይሄ ነው። ድንግል ሆይ እንወድሻለን። ኦ ድንግል በእንተዝ ናፈቅረኪ ወንአበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሰተ ሕይወት ዘበአማን። ድንግል ሆይ እንወድሻለን፣ ከፍ ከፍ እናደርግሻለን። የሚበላውን የሕይወት እንጀራ ወልደሽልናልና፣ የሚጠጣውን የሕይወት መጠጥ ወልደሽልናልና። ከድንግል ማኅፀን የተገኘው በሰዎች መካከል ከተተከለችው ከአማናዊቷ ድንኳን የተገኘው የደብተራ ኦሪቷ በሙሴ ገጽ የሚገለጥ እግዚአብሔር ነበረ። ውስተ ገጸ ሙሴ ተሰባ፣ በሙሴ ገጽ ተመሰገነ ከበረ እግዚአብሔር። ያ ሙሴ ፊቱን አይቶ ገና ስላበራበት ስላናገረው ፊቱ በርቶ ሙሴ ተሸፈንልን፣ እግዚአብሔርን ፊት አይተሃል፣ እግዚአብሔርን አናግረሃልና አልቻልም ልናይ ምእመናን ያሉትን ማርያም በማኅፀኗ ተሸክመዋለች። የእሷ ክብር ምን ይረቅ ምን ይደንቅ! ሙሴ ስላየው ብቻ ፊቱ አንጸባርቆ ምእመናን ሊያዩት አቃታቸው። እግዚአብሔርን ስላየ ብቻ ሰውን ልናየው አንችልም። አያችሁ፣ ቅዱሳን የሚሰወሩት እግዚአብሔር ጋር ሲደርሱ ነው። ቅዱሳን ባለመታወቅ ይታወቃሉ። ለንጽሮተ ስሉስ ቅዱስ ሲበቁ ይሰወራሉ። ሙሴ እንደዚህ ነው። እግዚአብሔርን ስላየ ተገልበብለን ሙሴ ተገልበብለን አሉት። ተደበቅልን፣ ተሰወርልን አሉት። ሙሴ ለመኑት እስራኤላውያን። ምክንያቱም ሊያዩት አልተቻላቸውም። ከማን ጋር ስለተነጋገረ? ከእግዚአብሔር ጋር። አያችሁ፣ እግዚአብሔርን ያየ ማንም እንኳ የለም። ነገር ግን አንድ ልጁ በአባቱ እቅፍ ያለው ልጁ ተረከዋል ዮሐንስ። ያ ልጁ የተረከውን ክርስቶስን ወይንም እግዚአብሔርን በሙሴ ፊት የተገለጠውን አምላክ ያንን ጌታ ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ከትመዋለች። 9 ወር በማኅፀኗ ይዘዋለች። 3 ዓመት ከ6 ወር በጀርባዋ ተሸክማ ተሰዳለች። ከነገ ወዲያ ጀምሮ የምናስበው ወርኃ ጽጌ ገባ የምንለው የእመቤታችን ስደት መታሰቢያ እስከ ቁስቋም በ6 ሳምንት የምናስበው እሱ ቀላል አይምሰላችሁ። 3 ዓመት ከ6 ወር ነው እመቤታችን የተሰደደችው። በዚህ ሁሉ ጉዞ ውስጥ በጀርባዋ ይዛ ተሰዳለች። የግብፅ እንግልት አሸዋውን ተቋቁማለች። ያ እግዚአብሔር በጀርባዋ አዝለዋለች። ሙሴ ገና ስላናገረው ብቻ ፊቱ እንደ ፀሐይ በርቶ ሰዎች ሊያዩት ያልተቻላቸው እሽሩሩ ብለዋለች። ጡቷን አጥብተዋለች። የድንግል ማርያም ክብር የሚተካከለው የለም። ስሟ ለዘላለም የተመሰገነ ይሁን። ስለዚህ የማርያምን ክብር ማንም ሰው ሊነካው አይችልም። ምናልባት ሰዎች የማይችሉትን ነገር ሲሞክሩ ምን ይባላሉ? አብደዋል ነው አይደለም የሚባለው? ሰው ከአቅሙ በላይ የሆነ ነገር ሲሞክር ምን ሆናል ይባላል። እንዴ ተው እንጂ አንተ ምን ሆናል ነው የምትሉት? አብደሃል እንዴ? ዓለም አብዷል። ዓለም አብዷል። ሊያገኛት ስላልቻለ ምራቁን ይተፋባታል። ዓለም አብዷል። ሊያገኘው ስላልቻለ መስቀሉን እንጨት ነው ይላል። ዓለም አብዷል። ላበዱት ሰዎች እንጸልይላቸው። እግዚአብሔር ለዚህ ዓለም ልቦና ይስጠው። ሰይጣን ብዙ ደቀ መዛሙርት እየሸመተ ነው። ጊዜው ነው፣ የጨለማ ጊዜ። አሁን ጊዜው ደርሷልና እንኩ ውሰዱኝ አላቸው። ነፍሴን በፈቃዴ ላኖራት ወይንም ደግሞ ልተዋት ስልጣኔ ነው ያለ ጌታ ሰዓቱ እንደደረሰ አውቆ አሁን ግን ሰዓቱ ደርሷል። በመካከላችሁ በምኩራብ በቤተ መቅደስ ሳስተምር እያያችሁ ልትይዙኝ አልቻላችሁ። ምክንያቱም ጊዜው አይደለምና አሁን ግን ጊዜው ነው። ስለዚህ አሁን እየሆነ ያለው ነገር ጊዜው ነው። በዚህ ጊዜ ውስጥ በዚህ መንገድ ውስጥ ቤተሰቦቻችሁን ያዙ፣ ልጆቻችሁን ያዙ እንዳያብዱ። የሰይጣን ልጆች ሆነው አለመውለድ ይሻላል።
ያላጠቡ ጡቶችና ያልወለዱ ማህፀኖች ብፁዓን ናቸው የሚባልበት ዘመን ላይ ነው የደረስነው። አሁን የትኛው ልጅ ነው ለወላጁ የሚታዘዘው? እርቃኑን ሰንሰለት ተሸክሞ እርቃኑን ነውር እየተናገረ እንደምንም ብቻ እንደምንም ፌመስ ሊሆን ብሎ ሰይጣን ዝነኝነት በሚለው ሐሳብ ወደ ውስጥ ገብቶ በክፉ ብቻ ሰው ክፉ ነገር ስለሚወድ ሰው ቆሻሻ ነገር ስለሚወድ ዓለም ሁሉ ዝነኛ ለመሆን ቆሻሻ ቦታ ሰልፍ ይዟል። ዝሙት ቦታ፣ ዘረኝነት ቦታ፣ ነውር ቦታ፣ እርቃን መዋል ቦታ፣ ስድብ ቦታ፣ ክፉ ስራ ቦታ ላይ ብቻ ነው የምታገኟቸው። የምናያቸው ነገሮች በሙሉ በክፋት የተሞሉ ናቸው። ደግ ነገር በመስራት ሰዎችን ከማስደሰት ይልቅ ክፉ ነገር በማድረግ ክፉ ተብሎ ዝነኛ ለመባል የሚሰለፈው ዓለም ብዙ ነው። እኛም ተከታይ የምንሆነው የእሱ ነው። የዚያ የቴክኖሎጂውን ፎርማት ስልክህን ክፈተው የሚያሳይ ማንነትህን ነው። እስቲ ቀድሞ ፊት ለፊት ገጽ ላይ የሚመጣልህ የትኛው ነው? ሪኮመንድድ ፎር ዩ፣ ይሄ ቪዲዮ ለአንተ ሪኮመንድድ ነው ይልሃል እኮ። ስለ ዝሙት ስታስብ ሐሳብን ያወቀ ይመስል የነገርከው ይመስል ይደረድርልሃል የምትፈልገውን። በዚያ ታመሻለህ፣ አዲክትድ ትሆናለህ፣ ሳታውቀው ውስጡ ትኖርበታለህ። ቀንና ሌሊት ለቤተሰቦች፣ ለልጆች፣ ለሚስት ጊዜ ታጣለህ። እዛው ትገባና አሁን ስሙን ልንናገረው የማንችለው ነገር ውስጥ አይንን ስገልጥ ታጣዋለህ። የኬንያው ፕሬዝዳንት ጆሞ ኬንያታ ነጮች ወደኛ ሀገር መጡ። መጽሐፍ ቅዱስ ይዘው ሲመጡ ሊሰብኩን ነው ብለን ደስ አለን። አይናችሁን ጨፍኑ እንጸልያለን። እኛም አገኘን ጌታን ብለን አይናችንን ጨፈንን። ስንገልጠው ዋና ቦታውን ወረውት፣ ሚሊቴሪውን ፓወሩን ሁሉ ይዘውት ቀኝ ገዢ ሆነው ባሪያዎች አደረጉ። በመጽሐፍ ቅዱስ አስጨፈነው ነው አፍሪካን ባሪያ ያደረጉት ነጮቹ። አሁን ደግሞ በዝሙት እያስጨፈኑ የሰይጣን ባሪያ ሊያደርጉን ተሰልፈውብናል። የራሳቸው ባሪያ ለማድረግ የውሸት ስብከት ይዘው መጡ። ኢትዮጵያ ለዚህ አልተገዛችም። ለምን? ልጆቿ ቅዱሳን ነበሩ። እና አባ ጊዮርጊስ ዘጋስጫ፣ እነ ቅዱስ ያሬድ በዜማ ልክ የተሰራ ሁሉም ነው የሚጠላት ኦርቶዶክስን። ሁሉም አሁን እንደው ግዕዝ በጣም አያስፈልግም ተብሎ ተሰደበ ብለን ይከፋናል። ደስ እኮ ሊለን አያስፈልግም። ምክንያቱም ይሄ ለዘራፊው ዓለም ግዕዝ እንኳን ድብቆ ነበር። እንኳን ሞቷል ተቀብሯል የሚበሉት። ምክንያቱም በቅዱሳት መጻሕፍት ውስጥ አለ። ዛሬ ጀርመንና ካናዳ በታላላቅ ኢንስቲትዩሽን ለቅዱሳት መጻሕፍት ጥናት መጻኢውን ዓለም አይተው ትውልዱን የምናስተርፈው በዚህ ነው ብለው ከፍተኛ ጥናት እያደረጉበት ነው። ሳይንሱ ያለው እዛ ውስጥ ነው። ዕውቀቱ ያለው እዛ ውስጥ ነው። ስነፈለኩ፣ የተፈጥሮ አቀማመጥ፣ እያንዳንዱ መጻኢው ዓለም የሚናገረው በሙሉ ብራናው ነው። ተሸክመው እዛ ወስደውታል። አንዳንድ ጊዜ እንኳን ፈረንጆቹ ጋር ተቀመጠ ተቃጥሎ ያልቅና በውሸት ትርክት አሽከሮነን እንቀር ነበር። እውነት ግን ካለበት ቦታ በየጊዜው እየተተረጎመ እየወጣ ኢትዮጵያ መቼም ቢሆን ዝቅ ልትል የማትችል ሀገር መሆኗን በዚህ እንመሰክራለን። ማን ስላለ ከኛ ጋር። ስለዚህ እነከለ ተነስተው ይሄንን አሉ እያልን ያልሆነ መልስ ለመመለስ አንታገል። ሰው በልኩ ነው የሚያወራው። ብዙ ሰው ያልጣፈጠው ያልቀመሰው ምግብ ኦርቶዶክስን በጣም የሚጠሏ ሰዎች በቤተክርስቲያኒቱ በኩል ያልተጓዙ ናቸው። በምሁሩ ዓለም ውስጥ ያሉትን ነው ማወራቸው። በእውቀቱ ዓለም ውስጥ ያሉ ሰዎች ዩኒቨርሲቲውም ያጣበበው ብራና ነው። ዕውቀቱን ያጣበበው ብራና ነው። የሆነ የፈረንጅ መጽሐፍ ሲመጣ ይሄ እኮ ብራና ውስጥ አለ ብላችሁ ገልጣችሁ ታሳዩታላችሁ። በዚህ ስለሚበሳጭ ግዕዝ አለማወቁ ስለሚያናድደው ጃፓንኛውን ፈረንሳይኛውን ተምሮ ሲደርስ ያ ሁሉ የለፋው ልፋት ለካ እዚህ ብራና ውስጥ አጠገቡ ጋር አለለት። በዚህ በሳጭና ጊዜው በከንቱ ስላለቀ ጥላቻውን ይጀምራል። የእሱ እንዲሰማ ውስጥ ያለውን ኦሪጂናል መናቅ ይጀምራል። ሃይ ኮፒው ተቀባይነት እንዲኖረው ማለት ነው። ኦሪጂናሉን መተቸት የተለመደ ነው። እስቲ አንድ ነገር ልትገዙ ስትሄዱ የእንትን አለ ብላችሁ ብትጠይቁት የእንትኑ እኮ ብዙ ተፈላጊ አይደለም ብራንድ ስለሆነ ነው እንጂ እኮ የቻይናው ከዛ የተሻለ ነው። ነጋዴውም ያብራራል። ይሄንን ስለሌለው ያኛው ማለት ያጣጥላል። አሁንም ባለው ዓለም ውስጥ ይሄን ይመስላል። ግዕዝን የሚያጣጥሉት የሌላቸው ሰዎች ናቸው። ያልቀመሰውን ምግብ ይጣፍጣል አይጣፍጥም እያለ የሚናገር ሰው ተውት። ምክንያቱም ቤተ ክህነት ነክ፣ ቤተክርስቲያን ነክ፣ ቅኔ ነክ እውቀት ከሌለው ዓለም ብላሽ ነው። እነዚህ ሰዎች ከድንኳን ውጭ ናቸው። ከድንኳን ውጭ ያለ ጩኸት ድንኳን ውስጥ ሆነ ለምን ያሸብርሃል? ከመርከብ ውጭ ያለ ማዕበል አንተ መርከብ ላይ ተቀምጠ ለምን ትጨነቃለህ? ማዕበል ቢያናውጣት አትሰጥም መርከቧ። ተዋህዶ ጉልላቷ ኢየሱስ፣ መሰወ ወርቋ ድንግል ማርያም፣ አምዶቿ መላእክት፣ ምሰሶዋ ጌታ፣ መሰረቷ ሐዋርያትና ነቢያት፣ ክርስቶስ የመሰረታት። ክብርና ምስጋና ለስሙ ይሁን አባቶቻችን አሜን። ስለዚህ በየትኛውም መንገድ ጊዜን እለፉት እንጂ አሳልፉት እንጂ አትለፉት። ጊዜን ማለፍ አይቻልም። የማይቻለውን አትሞክሩ። ማንም ሰው ጊዜን ማቆም አይችልም። ባለቤቱ ማን ስለሆነ ነው? እግዚአብሔር ስለሆነ። ስለዚህ የጊዜያት ባለቤት እግዚአብሔር፣ የጨለማው አሰራር ዘመን ስለሆነ ታባ ዳጠ እስከና ያልፍ ማዕቱ ለእግዚአብሔር። ጊዜው እስኪያልፍ ድረስ ግባ እና ማን ይግባ ነው እዛ ድንኳን ውስጥ?
ስጋዌ የተገለጠበት ምስጢር ስጋዌ የታየበት ዓለም የሚድንበት የሕይወት እንጀራ የሚሰጥበት ድንኳን ውስጥ ማን ያድራል? እግዚኦ መኑ ያድር ውስተ ጽላሎትከ አቤቱ በድንኳኑ ውስጥ ማን ያድራል ይላል። ወመኑ ያጸልል ደብረ መቅደስከ በተቀደሰው ተራራ ላይ ማን ይኖራል? ዘይሐውር በንጹሕ ወይገብር ጽድቀ በተቀደሰው ተራራ ላይ የሚኖረው በቅንነት የሚሄድ ጽድቅንም የሚያደርግ ዘይነብብ ጽድቀ በልቡ እውነትን የሚናገር ጊዜው የእውነት ጊዜ ነው። የእግዚአብሔር ሰው ለመሆን የእግዚአብሔርን መንገድ እንደመከተል ያለ ነገር የለም። መጽሐፍ ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። ከጊዜው ጋር አብሮ መንጎድ ኪሳራ ነው። ጊዜን ቆሞ ማሳለፍ ግን ብልሃት ነው። አሳልፉት። ማዕበሉም ያልፋል፣ ትችቱም ያልፋል፣ ሰሞነኛ ጩኸቱም ያልፋል፣ ኦርቶዶክሳዊ መሰደቡም ያልፋል፣ የሚሰድቡን ስድቦች በእኛ ላይ ያልፋል። ትዕይርቶም ለለ ይተየሩ ከወድቅ ላለ የሚሰድቡን ስድብ በላይ ላይ ወደቀ ይላል። ከዚያስ ወቀጻይክዋ በጾም ለነፍሴ ነፍሴን በጾም አስመረርኳት። ጊዜውን ለማለፍ የጾም ጊዜ፣ የስግደት ጊዜ፣ የጸሎት ጊዜ፣ እግዚአብሔርን የመማፀን ጊዜ አሳልፈን የምትሉበት ጊዜ ሃይማኖት ወረት የሚኮንበት አይደለም። አሁን ከባድ ዘመን ላይ ነው ያለነው። እንዴ የጨለማው ዓለም እኮ አዛዝሄልን እነ ሩፋኤል መቀመቃት የወረወረውን ታስሮ የተጣለውን አዛዝሄል የተባለውን ያጋንንት አለቃ ቆፍሮ ለማውጣት እየቆፈሩ ነው እየተባለ ዩቲዩብ ላይ ይነግረናል፣ ሚዲያው ይነግረናል። ሰይጣን የገባው እዚህ ነው ብለው ዲያብሎስ ቦታ አሳይቷችሁ መቆፈር ጀምረዋል። ካለሱ የጥበቡን ዓለም ማግኘት አንችልም ብለው ሰው እዚህ ድረስ ደርሷል። ዓለም ሰይጣን ደቀ መዛሙርቱን እዚህ ድረስ አድርሷል። ታዲያ ሰው ገደል ለመግባት እየቆፈረ እኛ ሰማይ ለመውጣት መሰላል ድንግል ማርያምን ይዘን ምሰሶ አምዶች ደግሞ ቅዱሳንን ይዘን የከበሩ አባቶችን ይዘን ጸሎታቸው እያገዘን ጸበላቸው እየፈወሰን ቃል ኪዳናቸው እየተራዳን ለምንድን ነው የምንዘገየው? የእመቤታችን ስዕል ተተፋባት። አዎ ዳሪያ ላይ የተፋባት ነው። ምክንያቱም ሰይጣን እስከ መጨረሻ ድረስ ይጠላታላ። ሰይጣን ይተፋባታል። ነገር ግን ምራቅ እሷን አያገኘውም። ዘንዶ በሴቲቱ ላይ ተቆጥቶ ወንዝ የሚያህል ምራቅ ተፋባት ይላል ራእይ 12 ላይ። ከዚያ ሊደርስባት አልቻለም። ምክንያቱም ምድር ረዳቻል። ምራቁን መሬት ይውጠዋል። ስዕሏስ እውር ያበራል፣ ለምጻም ያነጻል። እዚህ ደብረ ብርሃን ሳንደርሳውን ስውሯ ማርያም ይህን ተአምር የማያውቅ የለም አይደል? ከግማሽ ሚሊዮን ህዝብ በላይ መንገዱን ሞልቶ ያድራል። ምን ፈልጎ ይመስላችኋል? የስዕሏ ተአምር ተገልጦ ካንሰርን፣ የልብ ህመምን፣ የኩላሊት ፌለሪትን፣ ጉበትን፣ የፈረሰ ጉበትን ተረት እያደረገልን ነው እየፈወሰ። የማን? የድንግል ማርያም ስዕል። የእግዚአብሔር ድንኳን በሰዎች መካከል ናት። ድንግል ማርያም በእኛ መካከል ናት። የምንኖርባት መቅደስ፣ የምንጸልየው ጸሎት መሬት ላይ ጠባላለ። ስለዚህ በስዕሏ ፊት ሌሎቹ ያላወቁት ይተውት። ሁሉም ነገር እኮ ባለቤት አለ። ግልጽ ነው አይደለም? ነግራችሁ ልክ ነው። የማያውቀው ሰው ሌላ ነገር ሊል ይችላል። የጌታችንን ስዕል ሌላ ነገር ሊል ይችላል። ዓለም አይሁድ ጎትተውታል። ዓለም ሊጎትተው ይችላል። አንዲት የሆሊውድ አክተር አላያችኋትም? የጌታን ስዕል ስትጎትት ታየች አይደል? መጨረሻዋን ያብጅላት መድኃኔዓለም ክርስቶስ። ማንም ሰው ስዕሉን የት አግኝተውት? ኧረ ተዋቸው። እነዛስ እሺ ጥጋባቸው አልበርድ ብሎ ነው። ቁርሱን በልቶ ምሳውን የማይደግም ጥጋበኛ ኢትዮጵያዊ እኮ እኔ ከኢየሱስ እበልጣለሁ ማለት ጀምሯል። ማውራት ይቻላል። ከሰይጣን ሲጎርሱ ማውራት ይቻላል። በኋላ ግን ቢታመም የእንጦጦ ጸበል ተሰልፎ የምታዩት እሱን ሰው ነው። ምክንያቱም ዓለም የትኛውንም ነገር ተሰልፎ ካንሰር የተባለውን በሽታ እንኳን ማስወገድ አልቻለም። ቤተ ክርስቲያንስ በአንድ ኩባያ ጸበል ጠርጋ ታወጣለች። የፈረሰውን ጉበት፣ የተበላሸውን ኩላሊት በአንድ ብርጭቆ ጸበል አጥባ ታወጣለች። ለሚያምን ሁሉ ይትካል ለዘያምን እኮ ለሚያምን ንገሩኝ እስኪ ሁሉ ይቻላል። አይቻልም የሚባል ነገር እኛ ጋር የለም። ማን ስላለ? ከኛ ጋር እግዚአብሔር ስላለ፣ የድንግል ልጅ መድኃኔዓለም ስላለ፣ ቅዱሳን ስላሉ ሞቶ መነሳት እኛ ጋር ይቻላል። ዛሬ የምናከብረው ቅዱስ ጊዮርጊስ 3 ሞቶ ተነስቷል። በደብረ ኤርዳስ ተራራ ላይ ተፈጭቷል። የመስቀሉን ምልክት አድርጎ መርዙን እንደ ወተት ተግቶታል እኮ አይደለም እንዴ? ጠጣ ብለው መርዙን ሲያዘጋጁለት እጁን አስረው ይላል በፊቱ አማተበበት። የመስቀል ኃይል አያችሁ። በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ እንዘ ይገብሩ መንክራተ ሰደዱ አጋንንተ ወሰበሩ ጣዖታተ። በዚህ የመስቀል በትር የሞተው ጌታ የተከተሉት ደቀ መዛሙርቱ፣ የመስቀሉን ጌታ የተከተሉ ደቀ መዛሙርቱ አጋንንትን አሳደውበታል። ቅዱስ ጊዮርጊስ ሰይጣንን ድል አድርጎ መርዙን ወተት አድርጎታል። አያችሁ፣ መርዙን አስወግዶታል። ዛሬም ሞት ይደነግጣል በክርስቶስ መስቀል። ስመዚአከ ይስማ ሞት ወይ ደንግጥ ወቀላያት ይሰጠቃ ወከይሲ ይትከየድ ይላል። ስምህን ሰምቶ ሞት ይደንግጥ፣ ከይሲ ይሸነፍ፣ ቀላያት ይሰንጠቁ፣ አለማመን ይራቅ፣ ቁጣም ጸጥ ይበል፣ ቅናት ጥቅም አያገኝ፣ መርዝ ያላቸው የፍጥረት ወገኖች ይበተኑ። የጌታን ስም ሰምቶ የማንን ስም ሰምቶ?
የመስቀሉን ባለቤተ ክርስቶስን ስም ሰምቶ አያችሁ። በድንኳኑ ውስጥ እነዚህ ያሉ አጋንንትን ጸጥ የሚያደርግ ህሊናን ወደ ሰማይ የሚልክ ልብን የሚያሻግር መንፈስን የሚያረጋጋ በሽታን ከነሰንኮፉ ነቅሎ የሚያስወግድ የመንግስተ ሰማያት ባለቤት የሚያደርገን የልጁን መልክ በፊታችን እንዲኖር የሚያደርገን ወደ ላይኛው መቅደስ እንድንገባ የምንማጸነው እዚህ ሆነ ነው። ኦ አንትሙ ህዝበ ክርስቲያን በከመ ተጋባእክሙ በዛቲ ዕለት ከማሁ ያስተጋባእክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ በሰማያት። እናንተ የክርስቲያን ወገኖች ሆይ በዚህ እንደተሰበሰባችሁ ክብርት በሆነችው በደብረ ጽዮን ነፃ በምታወጣ በኢየሩሳሌም ይሰብስባችሁ። ነፃ የምታወጣ ኢየሩሳሌም አለችን። የእግዚአብሔር አዲሲቱ ሰማይ አዲሲቱ ምድር ነፃ የምታወጣው ኢየሩሳሌም እርሷ ናት። እነሆ ኢየሩሳሌም የከበረች ናት፣ የእግዚአብሔር መቅደስ። ለዚህ ነው ሐዋርያውም አዲሲቷ ሰማይ አዲሲቷ ምድር ኢየሩሳሌም አዲሲቱ ኢየሩሳሌም ይላል። እነሆ ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ወረደች። አዲሲቱ እሷ ናት። የካህናት ማህበር ያለባት ድል የነሱ የሐዋርያት ማህበር ያስተማሩ የሐዋርያት ማህበር ድል የነሱ የሰማዕታት ማህበር ያለባት አይደል? የሐዋርያት ማህበር ወዳለበት ያስገባቸው፣ የካህናት ማህበር ወዳለበት ያስተማሩ የሐዋርያት ማህበር ድል የነሱ የሰማዕታት ማህበር የቅዱሳን ካህናት ማህበር ያለባቸው የደናግል ማህበር ያለበት ያስገባቸው ይለናል። ክብርና ምስጋና ለአምላካችን ይሁን። የተሳለ የፊቱ የእሳት ድንኳን ወደ ተተከለበት ያስገባችሁ። እየሰማችሁ ነው አይደል? የምን ድንኳን? የእሳት ድንኳን። እነሆ ወየ ሃሎ መልክዓ ገጽ ስውልና፣ በዚያ የተሳለ የፊቱ መልክ አለ። ብሩህ አክሊልና ነጭ ንጹህ ልብስ በዚያ አለ። እዛ ነው ነጩን የምንለብሰው። ብሩህን አክሊል የምናደርገው እዚያ ነው። የመስቀሉ ልጆች፣ የተዋህዶ ልጆች የአዲሲቷ ድንኳን በእግዚአብሔር ድንኳን በንጽህና ተጉዘው የሚያድሩ እግዚአብሔርን የሚፈሩትን የሚያከብሩ ወዘኢጓህለው ወበልሳኑ ይልና በአንደበቱ የማይሸነግል ወዘኢገብረ እኩየ ዲበ ቢጹ በባልንጀሯ ላይ በሐሰት ያልተናገረ ካለ በኋላ ምንድን ነው የሚለው? ዘያከብሮሙ ለፈሪሃነ እግዚአብሔር ወዘምኑን በቅድሜው እኩይ ኃጢአተኛ በፊቱ የተናቀ ዘያከብሮሙ ለፈሪሃነ እግዚአብሔር እግዚአብሔርን የሚፈሩትን የሚያከብር በድንኳኑ ያድራል። እግዚአብሔርን የሚፈሩትን እነ ቅዱስ ጊዮርጊስን የሚያከብር ክርስቶስን የወለደችው ድንግል ማርያምን ላቲ ይደሉ ክብረ ስብሐት እያለ የሚያከብር ቅዱስ ተክለ ሃይማኖትን የሚያከብር መርቆሪዎስን የሚያከብር ቅዱስ ጳውሎስ ቅዱስ ጊዮርጊስን የሚያከብር እነ ቅዱስ ጴጥሮስን የሚያከብር በድንኳኑ ያድራል። እኛ ነን በድንኳኑ የምናድረው። ስለዚህ ክርስቲያኖች ጊዜው የከፋ ነው። መጥፎ ዘመን ላይ ነው ያለነው። ይህን መጥፎ ዘመን ለማለፍ በእግዚአብሔር ቅዱሳን ላይ ተደግፈን ውዳሴ ማርያማችንን እየደገምን በዚች ከሰማይ ተዘጋጅታ በወረደችው በሰዎች መካከል ወዳለችው የእግዚአብሔር መንግስት መገለጫ ለሰማይ ምልክት የሆነችው የተሳለ የፊቱ መልክ የክርስቶስ የፊቱ መልክ ያለባት በሰማይ ያለውን ቤት የምናይባት አዲሲቷ ኢየሩሳሌም አምሳል የሆነች ከሰማያት የወረደችው በሰዎች መካከል ያለችዋ የእግዚአብሔር ድንኳን እቺ ናት። እልልታ ያለባት መጽሐፍ የሚለው የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። ጻድቃን የት ናቸው? እዚህ ነው ያሉት። እዚህ ተክለ ሃይማኖት አሉ፣ ገብረ መንፈስ ቅዱስ አሉ። እነሱ ማን ናቸው? ንገሩኝ እንጂ ጻድቃን ናቸው። የእልልታና የመድኃኒት ድምፅ በማን ድንኳን ነው ይላል? በተክለ ሃይማኖት ድንኳን ነው። በገብረ መንፈስ ቅዱስ ድንኳን ነው። የነ ገብረ መንፈስ ቅዱስ ድንኳን፣ የነ ቅዱስ ጳውሎስ ድንኳን፣ የነ ቅዱስ ጊዮርጊስ ድንኳን፣ የነ ቅዱስ ቂርቆስ ድንኳን፣ የነ መርቆሬዎስ ድንኳን እዚህ ነው ያለው። እልልታም እዚህ ነው፣ መድኃኒትም እዚህ ነው። ከሞት ማምለጫም እዚህ ነው፣ በህይወት መኖሪያም እዚህ ነው። ያጣነው የምናገኝበት እዚህ ነው። በድንኳን ውስጥ እንኖር። እግዚአብሔር ያከበራቸውን ከመፍራት ጋር በድንኳን ውስጥ የሚያድሩት ዘያከብሮሙ ለፈሪሃነ እግዚአብሔር። ይችን ያዟል። እግዚአብሔርን የሚፈሩትን የሚያከብር። እስኪ ሁላችሁ በሉ አቤቱ በሉ በድንኳንህ ውስጥ ማን ያድራል? እግዚአብሔርን የሚፈሩትን የሚያከብር ቅዱስ ጊዮርጊስን የሚያከብር በሉ። ቅዱስ ጊዮርጊስን የሚያከብር ገብረ መንፈስ ቅዱስን የሚያከብር ቅዱስ ጳውሎስን የሚያከብር የወለደችው ንጽሕት ክብርት እመቤታችንን የሚያከብር በድንኳኑ ያድራል። ክብርና ምስጋና ለአምላካችን ይሁን። እግዚአብሔርን አክብረን በድንኳኑ ለማደር ያብቃል። በዚህ እንደተሰበሰብን በሰማያዊት ኢየሩሳሌም ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት
የድንግል ማርያም ጸሎትና ምልጃ፣ የቅዱሳን መላእክት ጥበቃ፣ የመስቀሉ ክብር ከኛ ጋር ይሁን።